ጽናት በአሁኑ ሰዓት ልትረዳው ትችላለች ወይንስ ደግሞ ምን ታደርጋለች የሚለው አሳስቦኛል። ምክንያቱም የበፊት ፍቅረኛው እዛው ቢሮ ውስጥ ሆና እየታገለችው ዞር በይ ከዚህ እያላት ነበረ ጽናት የገባችው። ጽናት ደግሞ ይህን ነገር እውነት ነው ብላ አምና ትቀበላለች ወይንስ ደግሞ ናሆም ወይንም ባቢ የሚነግራትን ነገር ታምናለች? አላቅም። ዝላል ከተመቻቸ ወይንም ደግሞ ነገ ነው የሚለቀቀው ማለት ነው ውዶቼ። እኛም እንግዲህ እስከሚለቀቅ ድረስ የራሳችንን አስተያየት እየሰጠንበት እንሰራለን ማለት ነው። እንግዲህ የጽናት አባት ደስታውና ሳቁ ስለተመለሰን በጣም ደስ ብሎኛል። ምክንያቱም የልጁ ደስታ፣ የልጁ ስኬት፣ የልጁን መሳቅ ሲያይ እሱም ደስተኛ ይሆናል። እሷም አባዬ ምን ያስደስታል ስትለው ያንቺ ሳቅና ደስታ ፈገግታሽ ነው ብሏታል። እሷም ከዚህ በኋላ አባቷን ደስተኛ ለማድረግ የማታረገው ነገር የለም። ጥቁር ልብሷንም አውልቃ ሁሉን ነገር ረስታ ህይወታቸው ልክ እንደ አዲስ እየኖሩ ነው ማለት ነው። በጣም ነው ደስ የሚለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። እንግዲህ የጽናት ድራማ ዛሬ በሰዓቱ ሊለቀቅ ይችላል ወይንም ነገ ነው የሚለቀቀው። ከሁለት አንዱ ይለቀቃል። እኛም እንግዲህ የራሳችንን ሀሳብ አስተያየት እንሰጥበታለን እስከሚለቀቅ ድረስ ማለት ነው። እና ወዶቼ የጽናት አባት ይህን ሁሉ ነገር ሰምተሽ እንዴት ዝም አልሽኝ? እንዴት አስቻለሽ? ይህን ሁሉ ነገር መቻለሽ በጣም ጠንካራና ትዕግስተኛ ልጅ ነሽ ያለሽኝ ልጄ ብሎ በጣም ነበር ያዘነው ያለቀሰው። እሷም ደግሞ እውነቱን ስትነግረው ያማዋል ብላ ስለፈራች እውነቱን ሁሉን ነገር በደንብ ነግራው ሁሉም ነገር እንግዲህ እንትን ብሏል። እሷም ከዚህ በኋላ አባቴ ቢሰማብኝ እያለች አትጨናነቅም፣ ሁሉንም ነገር ስላወቀ ማለት ነው። ትዝታ ግን ምን ያህል ክፋት በጭራሽ ሊረሳ የማይችል የቁስል ጠባሳ ነው ከነ ጽናት ላይ ትታ ሄደችው። እሷ ብትሞትም ትዝታና አባቷ ያሳለፉትን መከራ በሚያስታውሱ ሰዓት ትዝታ ነው የሚያስታውሱት። ምን ጊዜም ልክ ጥሩ የሰራ ሰው በጥሩ ስራው እንደሚወደሰው መጥፎ የሰራም ደግሞ ሁልጊዜም ያን ነገር ስታስታውሱት ያን ጠባሳችሁን ስታዩት ትዝ የሚላችሁ ያ ሰው ነውና መጥፎ ጠባሳ ነው ጥላባቸው የሄደችው ማለት ነው። የተረገመች ትዝታ አንዳንድ ጊዜ ህይወቴን ብቻዬን እመራለሁ በዚህ ገብቶ በዚህ ወጥቶ እያሉ ብዙ የማይሆን ሰዎች ጋር የሚገናኙ ሰዎች አሉ። እሱም ደግሞ የጽናት አባት ልጄ ብቻዋን ከምታድግብኝ የእንጀራ እናትም ብትሆንም አምጥቶም ሌላ ልጅ ወልዶ ወንድምና እህት ሊሰጣት ነበር የፈለገው። ግን ደግሞ በተለይ ደግሞ በጣም የሚገርመው ነገር የፍቅሬ ልጅ ወልዳ ያንተ ልጅ ነው ብላ 10 አመት ሙሉ እንደ ልጅ ተቀብሎ አሳድጎ ዲኤንኤ መመርመር አላለም። በዚህ ወጥቶ በዚህ ገብቶም አላለም። አምኖ ተቀብሎ ነበረ። እምነት ማለት አባትነት እምነት ነው። በነገራችን ላይ አባት መሆኑም ካላመነ ከባድ ነውና ስለዚህ አምኖ እያሳደገ ባለበት ሰዓት እንግዲህ ይሄን ነገር አድርገዋለች። እሷ ሞታለች። ግን ደግሞ እነሱ ላይ የጣለችው ግን ችግር መቼም ቢሆን የሚረሳ አይደለም እና አሁን ላይ ለመሳቅም ለመደሰትም እየሞከሩ ነው። ደስታቸውን ፈጣሪ መልስላቸው ማለት ነው። እና እንግዲህ ከዚህ ሁሉ መከራና ስቃይ ወጥተው ድርጅታቸው ተመልሶ ቤታቸውንም ድጋሚ ዙረው ገዝተውት ይሄ ሁሉ የበፊቱ ደስታቸው ይመለሳል ብዬ አስባለሁ። አሁን ላይ ግን ናሆምን ብትረዳው ደስ ይለኛል። አሁን ድርጅት ውስጥ እዛ ናሆም የሚሰራበት ቤት ውስጥ እንደገባች ክፍል ውስጥ እነሱን ሁለቱን አንድ ላይ ስታያቸው በጣም ነበር የደነገጠችው። ትወጣለች፣ ተናዳ ትወጣለች ወይንስ ተቀምጣ በተረጋጋ መልኩ ከናሆም ጋር ታወራለች? ጽናት አላቅም። ያለቀበት ፓርት በጣም የሚያጓጓ ነው። አቶ ተስፋዬም እንግዲህ የሱ አባት በጣም መጥፎ ነገር ነው እያደረጉ ያሉት ከሳቸው የማይጠበቅ ማለት ነው። በጣም ከባድ ነው።